ሞንትሪያል ከተማ አቅራቢያ የሚገኘው የሲኤን ሬል ባቡር መስመር የጭነት ባቡር የደረሰበት አደጋ ከመስመር በመውጣቱ የተከሰተ ነው ስለመባሉ፣ በካናዳ ብሪቲሽ ኮሎምቢያ ግዛት የአስቸኳይ ጊዜ አዋጅ ስለመተላለፉ፣ በአሜሪካ የተለያዩ ግዛቶች ከፍተኛ የሙቀት ማዕበል በመከሰቱ፣ በፈረንሳይ ሙዚየም በተፈጸመ ዘረፋ በሚሊዮን የሚቆጠር ዶላር የሚገመት ንብረት ስለመጥፋቱ፣ እስራኤል የፍልስጤም ግዛቶች መውረሯን እንድታቆም ማሳሰቢያ ስለመሰጠቱ፣ ኡጋንዳ የስደተኞች ቁጥር መጨመርን አስመልክቶ መወያየት ፈልጋለሁ ስለማለቷ፣ የክልሉ አመራሮች ላይ ከባድ የህገ ወጥ ወርቅ ዝውውር ክስ ስለመቅረቡ። ሰላም ጤና ይስጥልን። ከብርሃን ቲቪ የዕለቱን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉ እንድታበሩ በአክብሮት እንጋብዛለን። በካናዳ ኩቤክ ግዛት ሞንትሪያል ከተማ አቅራቢያ የሚገኘው የሲኤን ሬል የባቡር መስመር ላይ የደረሰው አደጋን በተመለከተ ማብራሪያ ተሰጥቷል። እሁድ ዕለት በሴንት ላምበርት አካባቢ በተከሰተው በዚህ አደጋ በተሳፋሪዎችም ሆነ በባቡሩ ሰራተኞች ላይ የደረሰ ምንም አይነት አካላዊ ጉዳት አለመኖሩ ተረጋግጧል። የኩቤክ ክልላዊ ፖሊስ ቃል አቀባይ እንደገለጹት አደጋው የደረሰው ባቡሩ ዝቅተኛ ፍጥነት ላይ በነበረበት ወቅት ሲሆን ከአጠቃላይ የባቡሩ ክፍሎች መካከል 4 የጭነት ማጓጓዣዎች ብቻ ከመስመር ወጥተዋል ብለዋል። በአደጋው ምክንያት ምንም አይነት አደገኛ ኬሚካልም ሆነ ፈሳሽ ወደ ውጪ እንዳልወጣና ለአካባቢው ነዋሪዎች ደህንነት ስጋት የሚሆን ነገር እንደሌለ የሲኤን ሬል ኩባንያ ቃል አቀባይ አረጋግጠዋል። አደጋውን ተከትሎ በአካባቢው ያሉ አንዳንድ የባቡር መሻገሪያ መንገዶች ለተሽከርካሪዎች ዝግ ሲደረጉ የባቡር ድርጅቱ የምህንድስና ባለሙያዎች ባቡሩን ወደ መስመሩ ለመመለስና የአደጋውን መንስኤ በዝርዝር ለማጣራት የምርመራ ስራ መጀመራቸው ታውቋል። በካናዳ ብሪቲሽ ኮሎምቢያ ግዛት ፍሬዘር ቫሊ አካባቢ የተቀሰቀሰ ሰደድ እሳት በከፍተኛ ሁኔታ እየተስፋፋ በመምጣቱ የአካባቢ ባለስልጣናት በአስቸኳይ ነዋሪዎች ከስፍራው እንዲርቁ ማሳሰቢያ ሰጥተዋል። ብራንስዊክ ክሪክ ተብሎ በተሰየመው በዚህ ሰደድ እሳት ምክንያት የፍሬዘር ቫሊ ክልላዊ አስተዳደርና የቡዝሮይድ ተወላጆች ማህበረሰብ መሪዎች በቦስተን ባርና በኖርዝ ቤንድ አካባቢዎች ለሚኖሩ ዜጎች በአስቸኳይ ቀያቸውን ለቀው እንዲወጡ ትዕዛዝ ሰጥተዋል። እንደ ባለስልጣናቱ ገለጻ እሳቱ ለመጀመሪያ ጊዜ የታየው ባለፈው ሐሙስ ሲሆን በአሁኑ ወቅት ወደ 100 ሄክታር በሚጠጋ መሬት ላይ ተባብሶ ቀጥሏል። የሰደድ እሳቱ መነሻ ከሰዎች እንቅስቃሴ ጋር የተያያዘ ሊሆን እንደሚችልም ተጠርጥሯል። በአካባቢው ለሚገኙ ነዋሪዎች ጊዜያዊ መጠለያዎች እንደተዘጋጁ ሲነገር የብሪቲሽ ኮሎምቢያ የጫካ ሚኒስትር ራቪ ፓልማር እንደገለጹት የሰደድ እሳት መከላከያ ሰራተኞች በሌሊት የሚያገለግሉ ሄሊኮፕተሮች እገዛን ጨምሮ በተለያዩ ዘመናዊ መሳሪያዎች እሳቱን ለመቆጣጠር ከፍተኛ ጥረት እያደረጉ ነው። በተያያዘ ዜና በካናዳ ማኒቶባ ግዛት የሚገኘው የሲያክስ ቫሊ ዳኮታ በከፍተኛ ፍጥነት እየጨመረ የመጣውን የጎርፍ አደጋ ለመቋቋም የአስቸኳይ ጊዜ አዋጅ ማወጁ ተሰምቷል። የማህበረሰብ መሪዎችና የአደጋ ጊዜ አስተዳደር ቡድኑ በጋራ በሰጡት መግለጫ የአስቸኳይ ጊዜ አዋጁ የታወጀው በአሲኒባዊን ወንዝ መሙላት ምክንያት እየጨመረ የመጣው የጎርፍ ውሃ በማህበረሰቡና በዙሪያው ባሉ አካባቢዎች ላይ ከፍተኛ ስጋት በመፍጠሩ ነው። የአደጋ ጊዜ ግብረ ኃይሉ የጎርፍ ውሃውን ሁኔታ በቅርበት እየተከታተለ መሆኑን የገለጸ ሲሆን ነዋሪዎች የጥንቃቄ መመሪያዎችን እንዲከተሉ፣ የተዘጉ መንገዶችና የውሃ ማስተላለፊያ መስመሮችን እንዲከፍቱ አሳስቧል። እንዲሁም ለሚቀጥሉት 72 ሰዓታት የሚበቁ ምግብ፣ መድኃኒትና አስፈላጊ ሰነዶችን በማዘጋጀት ለሚመጣው ማንኛውም የድንገተኛ ጊዜ የመልቀቅ ትዕዛዝ በተጠንቀቅ እንዲጠባበቁ አሳስቧል። በአሁኑ ወቅት የጎርፍ አደጋውን ለመከላከልና የመኖሪያ ቤቶችን ለመጠበቅ የአሸዋ ከረጢት መከላከያዎችን ለመደርደር የአካባቢው በጎ ፈቃደኞች በከፍተኛ ሁኔታ እየተሳተፉ ነው ተብሏል። ከሲዮክስ ቫሊ ዳኮታ በተጨማሪ ብራንደንና ሚኔዶሳ የተባሉ አቅራቢያዎች የሚገኙ የካናዳ ከተሞችን በተመሳሳይ የጎርፍ አደጋ ስጋት ምክንያት የአስቸኳይ ጊዜ አዋጅ እንደታወጀባቸው ተመላክቷል። ፕሬዚዳንት ትራምፕ ከዩክሬንና ሶሪያ መሪዎች ጋር ሊመክሩ ነው ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቱርክ አንካራ በሚካሄደው የኔቶ የመሪዎች ጉባኤ ጎን ለጎን ከዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ እና ከሶሪያው ፕሬዚዳንት አህመድ አልሻራ ጋር ተለያይተው እንደሚገናኙ ዋይት ሃውስ አስታውቋል። የዋይት ሃውስ ምክትል ቃል አቀባይ አና ኬሊ ለጋዜጠኞች እንደገለጹት ፕሬዚዳንት ትራምፕ በጉባኤው ላይ ለመታደም ሰኞ ምሽት ከአሜሪካ ተነስተው ማግሰኞ ከሰዓት አንካራ ይገባሉ። ረቡዕ ዕለት ደግሞ በኔቶ መሪዎች የስራ ስብሰባ ላይ ከተሳተፉ በኋላ ከዜሌንስኪና አልሻራ ጋር የሁለትዮሽ የተናጠል ውይይት እንደሚያደርጉ ተገልጿል። አንድ ከፍተኛ የአሜሪካ ባለስልጣን
ባለስልጣን እንደሰጡት መረጃ ከሆነ ፕሬዝዳንት ትራምፕ ከዩክሬን አቻቸው ጋር የሚያደርጉት ውይይት ዋነኛ ትኩረት የሩሲያ ዩክሬን ጦርነት በዘላቂነት ማቆም በሚቻልበት ሁኔታ ላይ ይመክራሉ። ከዚህ በተጨማሪም በዚሁ የአንካራ የኔቶ ጉባኤ ላይ በሆርሙዝ ባህረ ሰላጤ ያለውን የባህር ላይ ደህንነት ማስጠበቅ፣ የጦር መሳሪያዎችን በጋራ ማምረትና የኔቶ አባል አገራት የመከላከያ ወጪን ማሳደግ በሚገባቸው ጉዳዮች ላይ ሰፊ ውይይት ይደረጋል ተብሎ ይጠበቃል። በአሜሪካ የተለያዩ ግዛቶች ከፍተኛ የሙቀት ማዕበል በመከሰቱ ቢያንስ 25 ሰዎች ሕይወታቸውን እንዳጡ የአገሪቱ ባለስልጣናት አስታውቀዋል። ከሟቾች መካከል 22ቱ በኒው ጀርሲ ግዛት የተመዘገቡ ሲሆኑ በሚሲሲፒና ኢሊኖይ ግዛቶችም የሰዎች ሕይወት ማለፉ ተመላክቷል። በአሁኑ ወቅት በምስራቃዊ ደቡባዊና ደቡብ ምዕራብ የአገሪቱ ክፍሎች የሚኖሩ ከ40 ሚሊዮን በላይ ሰዎች በከፍተኛ የሙቀት መጠን ማስጠንቀቂያ ስር ይገኛሉ። በሌላ በኩል የአገሪቱ ብሔራዊ የአየር ንብረት አገልግሎት ከከፍተኛ ሙቀት በተጨማሪ ኃይለኛ ጎድጓድ የተቀላቀለበት ዝናብ፣ ኃይለኛ ነፋስና በረዶ በምስራቃዊው የባህር ዳርቻ አካባቢዎች ላይ ሊከሰት እንደሚችል አስጠንቅቋል። ኒውዮርክ ሲቲን ጨምሮ ከደላዌር እስከ ኮኔክቲከት ባሉት የአካባቢዎች ለሚኖሩ 34 ሚሊዮን ሕዝቦች የጎርፍ መጥለቅለቅ ስጋት መኖሩ የተጠቆመ ሲሆን በኒውዮርክ ብቻ ከ378 በላይ ሰዎች ከሙቀት ጋር በተያያዙ ህመም ምክንያት ወደ ድንገተኛ ሕክምና መስጫ ክፍሎች መውሰዳቸው ታውቋል። ባለሙያዎች በዚህ ሳምንት በምስራቃዊ ባህር ዳርቻ ያለው የሙቀት መጠን መጠነኛ ቅናሽ ያሳያል ተብሎ ቢጠበቅም በካሊፎርኒያና አሪዞና ግዛቶች ግን እስከ መጪው ሐሙስ ድረስ የሙቀት መጠኑ ከ45.5 ዲግሪ ሴልሺየስ ድረስ ሊደርስ እንደሚችል በማሳሰብ የጥንቃቄ መልእክት አስተላልፈዋል። በፈረንሳይ ሚውዚየም በተፈጸመ ዘረፋ በሚሊዮን የሚቆጠር ዶላር ንብረት መጥፋቱ ተገልጿል። በሰሜን ምስራቅ ፈረንሳይ በሚገኘው ታዋቂው የላሊክ የቅንጦት መስታወትና ክሪስታል ማምረቻ ሙዚየም ላይ በደረሰ የዝርፊያ አደጋ ወደ 4 ሚሊዮን ዩሮ ወይም ከ4.5 ሚሊዮን ዶላር በላይ የሚያወጡ ውድ ጌጣጌጦች መዘረፋቸውን የአገሪቱ መገናኛ ብዙሃን ዘግበዋል። እሁድ ጠዋት የተፈጸመውን ይህን ስርቆት አስመልክቶ የወጡ መረጃዎች እንደሚያመለክቱት ማንነታቸው ያልታወቁና ጭንብል ያደረጉ ዘራፊዎች የሚውዚየሙን በር በኃይል በመስበር ከገቡ በኋላ 6 የጌጣጌጥ ማስቀመጫ ሳጥኖችን ሰባብረው 20 የሚሆኑ የክሪስታል ጌጣጌጦችን ይዘው ተሰውረዋል። የአካባቢው ከንቲባ ክሪስቲያን ዶርሽነር እንደገለጹት ዘራፊዎቹ በቀጥታ ወደ ጌጣጌጥ ስብስቦቹ ያመሩ በመሆናቸው ስለ ሙዚየሙ በቂ መረጃ እንደነበራቸው ያመለክታል ብለዋል። በወቅቱ የሙዚየሙ የደህንነት ማንቂያ ደውል በትክክል የሰራ ቢሆንም የጥበቃ ድርጅቱ ግን ወዲያውኑ ለፖሊስ ሳያሳውቅ መቅረቱ ታውቋል። የፈረንሳይ ፖሊስ የክትትል ካሜራ ምስሎችን በመፈተሽ በወንጀለኞቹ ላይ ሰፊ ምርመራ መጀመሩን ያስታወቀ ሲሆን ሙዚየሙ የደረሰውን ጉዳት ለመገምገምና የደህንነት ጥበቃውን ለማጠናከር በሚል ለሚቀጥሉት ቀናት ዝግ ሆኖ እንደሚቆይ አስታውቋል። እስራኤል የፍልስጤም ግዛቶችን መውረሯን እንድታቆም ማሳሰቢያ ተሰጥቷል። እስራኤል የፍልስጤም ግዛቶች መውረሯን አቁማ ሉዓላዊ የፍልስጤም መንግስት እስካልተመሰረተ ድረስ በሁለቱ ሀገራት መካከል እውነተኛ ሰላምና በህዝብ ደረጃ የሚደረግ ግንኙነት ሊኖር እንደማይችል ግብጽ አስታውቃለች። የግብፁ ፕሬዝዳንት አብደልፈታህ ኤልሲሲ በካይሮ ባደረጉት ንግግር አገራቸው የተኩስ አቁም ስምምነቶችን የምትደግፍ ቢሆንም በቀጣናው ዘላቂ ሰላም ሊመጣ የሚችለው ግን ለፍልስጤም ጥያቄ ፍትሐዊ መፍትሄ ሲገኝ ብቻ መሆኑን አስረድተዋል። እስራኤል በበኩሏ በአሜሪካ አደራዳሪነት የሚገፋፉትን የአብርሃም ስምምነቶች መርህ በመጥቀስ ከአረብ አገራት ጋር የሚደረግ የዲፕሎማሲ ግንኙነት ከፍልስጤም የፖለቲካ ጥያቄ ጋር መያያዝ የለበትም የሚል ጽኑ አቋም አላት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተደጋጋሚ እንደሚገልጹት አረብ ሀገራት ከእስራኤል ጋር ግንኙነት መፍጠር ያለባቸው የጋራ ስጋት በሆነው በኢራን ላይ ለመተባበርና በኢኮኖሚ ለማደግ መሆን አለበት። ጠቅላይ ሚኒስትሩ አክለውም ግንኙነቱን መደበኛ ለማድረግ የፍልስጤም መንግስት መመስረትን ወይም ከዌስት ባንክና ጋዛ ሰርጥ ሙሉ በሙሉ ማፈግፈግን እንደ ቅድመ ሁኔታ ማስቀመጥ ቀጠናዊ ሰላምን ያደናቅፋል የሚል እምነት አላቸው። እስራኤል ወታደራዊ ቁጥጥሯን የምታላላውም ሙሉ በሙሉ የደህንነት ዋስትና ሲኖራት ብቻ እንደሆነ ትገልጻለች። ኡጋንዳ የስደተኞች ቁጥር መጨመርን አስመልክቶ መወያየት እንደምትፈልግ ገልጻለች። ወደ ሀገሪቱ የሚገቡ ኤርትራውያን ስደተኞች ቁጥር በከፍተኛ ደረጃ መጨመሩን ተከትለው የኡጋንዳ መንግስት ከኤርትራ መንግስት ጋር ውይይት ለማድረግ ማቀዱን አስታውቋል። በወቅታዊነት ኤርትራ ውስጥ ምንም አይነት ጦርነት በሌለበት የስደተኞች ፍሰቱ በከፍተኛ ሁኔታ ለምን እንደመጨመረ ለመረዳት ማስፈለጉን የጠቆሙት የኡጋንዳ የመልሶ ማቋቋም የአደጋ ዝግጁነትና ስደተኞች ሚኒስትር ሳም ኤንጎላ የታቀደው የዲፕሎማሲያዊ ውይይት ዋነኛ ትኩረትም ለዚህ ስደት መነሻ የሆኑትን ስር የሰደዱ ምክንያቶች መለየት ላይ ይሆናል ብለዋል። በአሁኑ ወቅት ኡጋንዳ ከ70,000 በላይ ኤርትራውያን ስደተኞችን እንደምታስተናግድ የገለጹት ሚኒስትሩ
ኤርትራ በአንጻራዊ ሁኔታ መረጋጋት በሰፈነባት በዚህ ወቅት ይህን ያህል ዜጋ ለምን መሰደድ እንደመረጠ ይፋዊ በሆኑ ዲፕሎማሲያዊ መስመሮች በኩል ከአስመራ ባለስልጣናት ጋር ንግግር እንደሚደረግ አረጋግጠዋል። ኡጋንዳ ለስደተኞች መሬት፣ ትምህርት፣ የጤና እንክብካቤና የመስራት መብት የሚፈቅድ ሰፊ አቀባበል ፖሊሲ ያላት ሀገር ብትሆንም ከቅርብ ጊዜ ወዲህ በምስራቅ አፍሪካ አካባቢ ካሉ የተለያዩ ሀገራት የሚመጣው ሰብአዊ ፍልሰትና የገንዘብ ድጋፍ እጥረት በአገሪቱ የስደተኞች አያያዝ ስርዓት ላይ ከፍተኛ ጫና እየፈጠረ መሆኑ ተመላክቷል። የክልሉ አመራሮች ላይ ከባድ የህገወጥ ወርቅ ዝውውር ክስ ቀርቧል። ከፍተኛ የትህነግ አመራሮችና የትግራይ መከላከያ ኃይል TDF መሪዎች በክልሉ ባለው ህገወጥ የወርቅ ንግድ ላይ በቀጥታ እጃቸው እንዳለበት የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃል መለስ ዜናዊ ይፋ አድርጋለች። ታዋቂዎቹ የአመራር አባላት እነ አቶ ጸጋይ ማርከስና ጀነራል ምግባይ ኃይለ በዚህ ህገወጥ የማዕድን ንግድ ውስጥ ሙሉ በሙሉ ተሳታፊ በመሆን በከፍተኛ ደረጃ እየተንቀሳቀሱ ይገኛሉ ያለችው ሰምሃል በተለይም የወርቅ ኮንትሮባንድ ንግዱን በጎረቤት አገር ኤርትራና በተባበሩት አረብ ኤሚሬቶች መካከል በማስተባበር ረገድ የወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ወንድም የሆኑት አቶ ዳዊት ገብረ እግዚአብሔር ዋናው ቁልፍ ሰው ናቸው ስትል ጠቅሳለች። የኮንትሮባንድ መረቡ ከክልሉ አልፎ ዓለም አቀፍ መልክ መያዙን የሚጠቁሙ መረጃዎች በትግራይ የሚመረተውን ወርቅ በህገወጥ መንገድ ወደ ውጭ ለማውጣት ሰፊ መዋቅር መዘርጋቱን አመልክተዋል። በሰምሃል መለስ ዜናዊ የቀረበውን ከባድ ክስ በአመራሮቹ ቤተሰቦች መካከል ያለውን የውስጥ አለመግባባት በግልጽ ያሳየ ክስተት እንደሆነ የጠቆሙ መረጃዎች በቀጣይ በትግራይ ክልል ባለው የፖለቲካና ወታደራዊ አመራር መካከል አዲስ ውጥረት ሊፈጥር እንደሚችልም ተገምተዋል ብለዋል። ከዚሁ ጋር በተያያዘ የመቀሌ ከተማ ከንቲባው አቶ ኃይላይ አረጋዊ ማንኛውም ተወላጅ የሐሳብ ልዩነት ቢኖረው እንኳ ተፈናቃዮችን ለመመለስ የትግራይ ግዛታዊ አንድነትና የራስን ዕድል በራስ የመወሰን መብትን ለማስከበር በሚደረገው ትግል ሊከፋፈል አይገባም ብለዋል። በህወሓት የማህበራዊ ገጽ በተጋራው መረጃ እንደተመላከተው የመከላከል አቅምን በማጠናከርና ከዚያም ባለፈ ስለ መጻኢቷ ትግራይ አስበው መንቀሳቀስ እንደሚገባ የጠቆሙት ከንቲባው ወጣቱ እድሜውና ጤናው የሚፈቅድለትን ሰልፍ ሊሞላ ይገባል ሲሉ ጥሪያቸውን አቅርበዋል። ከሰሞኑ በማህበራዊ ሚዲያ ላይ በስፋት እየተዘዋወረ የሚገኝ ተንቀሳቃሽ ምስል ወይም ቪዲዮ እንደሚያመለክተው በመቀሌ ሰሜን ክፍለ ከተማ ቀበሌ 5 ልጆቻቸው በህወሓት የግዳጅ አፈሳ የተያዙባቸው እናቶች ጩኸት በማሰማትና ድንጋይ በመወርወር ጠንካራ ተቃውሞ ማሳየታቸውን በተመለከተ ከንቲባው ጉዳዩን መከላከላችንን ለማደናቀፍ በውጭ ኃይሎች የተቀናጀ ተግባር የተፈጸመበት ነው ሲሉ ገልጸውታል። እርሳቸው ይህን ይበሉ እንጂ በአብይ አዲ ከተማ እናቶች መሰል ግዳጅ ምልመላን በመቃወም አደባባይ ወጥተው ተቃውሞ ማድረጋቸውን የተጋሩት መረጃዎች አመልክተዋል። ከብርሃን ቲቪ እነኚህን ዜናዎች ነገርናችሁ። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉ እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!